ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ማክሰኞ ምሽት ላይ በተደረገ የሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታ ሂጉ ኤኪቲኬ በጉዳት ምክንያት 31ኛው ደቂቃ ላይ ተቀይሮ መውጣቱ አይዘነጋም። ይህም ያጋጠመው ጉዳት እስከ 1 ዓመት ድረስ ከሜዳ ሊያርቀው ይችላል እየተባለ ይገኛል። እናም በዛሬው ፕሮግራማችንም ይህ የሂጉ ኤኪቲኬ መጎዳት ሊቨርፑል ላይ ምን አይነት ተጽዕኖ ይፈጥራል፣ በተለይ ደግሞ በቀሩት 6 ጨዋታዎች ላይ እንደዚሁም ደግሞ በክረምቱ የዝውውር መስኮት ላይስ ምን አይነት ተጽዕኖ ይኖረዋል የሚለውን የምንመለከት ይሆናል። ከዚህም በተጨማሪ መፍትሄውስ ምንድን ነው? ምን ማድረግ አለባቸው? በተለይ ለቀሩት 6 ጨዋታዎች ምን ቢያደርጉ ነው የሂጉ ኤኪቲኬን ክፍተት ከቨር ማድረግ የሚችሉት? እንደዚሁስ በዝውውር መስኮት ላይስ ምን ማድረግ አለባቸው ለቀጣይ ዓመት የሚለውን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁኝ ቆዩ። በአንፊልድ በተደረገው የሻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታ ሊቨርፑል በፒኤስጂ 2-0 መሸነፉ አይዘነጋም። በጨዋታው ላይም ሂጉ ኤኪቲኬ 31ኛው ደቂቃ ላይ ባጋጠመው ጉዳት ከሜዳ ተቀይሮ ሊወጣ ችሏል። ከጨዋታው በኋላም በተደረገለት ምርመራ ያጋጠመው ጉዳት አችሊስ ቴንዶን መሆኑ ተረጋግጧል። ይህም ጉዳት እስከ 1 ዓመት ከሜዳ እንደሚያረቆም ነው እየተነገረ የሚገኘው። በሕክምናው ዘርፍ ላይ ያሉ ባለሙያዎችም እንደተናገሩት ከሆነ የመጀመሪያዎቹን 2 ሳምንታት ቀዶ ጥገና በኋላ ምንም አይነት እንቅስቃሴ በእግሩ ማድረግ አይችልም። ምንም አይነት እግሩ ላይ ጫና እንዲደርስም አይፈለግም። ከ3 እስከ 6 ሳምንታት ባሉት ደግሞ በመጠኑም ቢሆን በእግሩ መራመድ የሚጀምርበት ነው። ነገር ግን ደግሞ በባዶ እግሩ አይደለም፣ እግሩ ላይ መከላከያ ተገጥሞለት ነው እንቅስቃሴ የሚያደርገው። ከዛ ከ7 እስከ 12 ወራት ወደ ጂም እየገባ እግሩ በደንብ እንዲያገግም ጠንካራ እንዲሆን የማድረግ ስራ ነው የሚደረግለት። ከዛ በኋላ ከ4 ወር እስከ 6 ወራት ባሉት ጊዜያቶች ደግሞ የኢንዶር ሩጫዎችን ማድረግ ወይም ደግሞ በጂም ውስጥ የተለያዩ እንቅስቃሴዎችን ማድረግ የሚጀምርበት ወቅት ነው። ከዛ በኋላ ነው እንግዲህ ከ7 እስከ 9 ወራት ባሉት ጊዜያቶች ደግሞ በግሉ የተለያዩ ልምምዶችን ማድረግ የሚጀምር ይሆናል። ከ9ኛው ወር በኋላ ከ10ኛው ወር በኋላ ግን ከቡድን ጋር ልምምድ መስራት ይጀምራል የሚል ነገር ነው እየተናገሩ የሚገኙትና በአጠቃላይ ሙሉ ለሙሉ ተጫዋቹ ፊት እንዲሆን ከ10 ወር በላይ ሊያስፈልግ እንደሚችል ነው እየተነገረ የሚገኘው። በእርግጥ አንዳንድ ተጫዋቾች ከሌሎች ተጫዋቾች በጣም ፈጥነው ሊያገግሙ የሚችሉበት እድል አለ። ምናልባት ሂጉ ኤኪቲኬ እንደዛ የሚሆን ከሆነ ከዚህም ከ10 ወርም ቀደም ብሎ ወደ ጨዋታ ሊመለስ የሚችልበት እድል አለ። ነገር ግን ደግሞ ለቀጣይ 7 ወራት 8 ወራት በእርግጠኝነት ወደ ሜዳ ሊመለስ እንደማይችል ነው እየተነገረ የሚገኙና ይህም ደግሞ ለሊቨርፑል በጣም ከፍተኛ ተጽዕኖ ነው የሚፈጥርባቸው። በተለይ ደግሞ ቀጣይ 6 ወሳኝ የሚባሉ የፕሪሚየር ሊግ ጨዋታ አለባቸው። እንደሚታወቀው በዚህ ሰዓት የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ በጣም ከፍተኛ ፉክክርን እያደረጉ ነው የሚገኙት። እንደሚታወቀው ማንቸስተር ዩናይትድ 3ኛ ደረጃ ላይ ነው የተቀመጡት። አስቶን ቪላዎች 4ኛ ደረጃ ላይ ነው የተቀመጡት። ከሊቨርፑል በመቀጠል ደግሞ ቼልሲም 6ኛ ደረጃ ላይ ነው የተቀመጠው። ነገር ግን ደግሞ ነጥባቸውን ከተመለከትን ያን ያህል በጣም ሰፊ የሚባል ልዩነት አይደለም በመሃላቸው ያለው። ሊቨርፑል ቼልሲን የሚበልጠው በ4 ነጥብ ብቻ ነውና በቀጣይ ጨዋታዎች ላይ ነጥብ የሚጥል ከሆነና ቼልሲዎች የሚያሸንፉ ከሆነ ከሊቨርፑል ጋር ያላቸውን የነጥብ ልዩነት ማጥበብ ይችላሉ፣ ወደፊትም መሄድም ይችላሉና የሂጉ ኤኪቲኬ በቡድኑ ላይ መኖር በጣም ወሳኝ የሚባል ነበር። በተለይ ወደ ሊቨርፑል ከተዘዋወረ ጀምሮ በዚህ ሲዝን በጣም አስደናቂ የሚባል እንቅስቃሴን ሲያደርግ ነው የተመለከትነው። በአጠቃላይ በዚህ በመጀመሪያ ሲዝኑ 17 ግቦችንና 6 አሲስቶችን ማስመዝገብ ችሏል። ይህ ማለት እንግዲህ 23 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። ከዚህ በተጨማሪም ከዚህ በፊት በኬኒ ዳግሊሽ ብቻ ተይዞ የነበረውን በመጀመሪያ ዓመቱ በሁሉም ውድድሮች ላይ ጎል የማስቆጠር ሪከርድን መጋራት ችሏል። በ5ቱም ውድድሮች ላይ በፕሪሚየር ሊግ፣ በኤፍኤ ካፕ፣ በካራባኦ ካፕ፣ በሻምፒዮንስ ሊግ እንደዚሁም ደግሞ በኮሚኒቲ ሺልድ ጨዋታዎች ላይ ጎል ማስቆጠር የቻለ በታሪክ 2ኛው ተጫዋች ሆኗልና ምን አይነት ፈጣን አጀማመርን በሊቨርፑል እንደጀመረ ማሳየም ነው የሚሆነው። ከዚህ በተጨማሪም በዚህ ሲዝን እንደ ቡድንም በጣም ጥሩ እንቅስቃሴ ካደረጉ ተጫዋቾች መካከል አንደኛው ሂጉ ኤኪቲኬ ነው። በተለይ ደግሞ ከዶሚኒክ ሶብዝ ላይ በመቀጠል በጣም አስደናቂ የሚባልን የውድድር ዘመንን ነው እያሳለፈ የነበረው። ነገር ግን በመጎዳቱ ምክንያት ሊቨርፑሎች በቀጣይ 6 ወሳኝ ጨዋታዎች የዚህን ተጫዋች ግልጋሎት የማያገኙ ይሆናል። ከዛ በተጨማሪም ደግሞ በመጎዳቱ የአጥቂ ክፍሉ በደንብ እንዲሳሳ ሆኗል። ምክንያቱም ሂጉ ኤኪቲኬ እያለ እንኳን ራሱ ሊቨርፑሎች በአጥቂው ስፍራ ላይ ተጨማሪ ተጫዋቾችን ማስፈረም እንዳለባቸው በተደጋጋሚ ስንናገር ነበረ። የኤኪቲኬ መጎዳት ደግሞ የበለጠ የአጥቂ ክፍሉ እንዲሳሳ ነው የሚያደርገው። ይህም ደግሞ ለቀሩት ተጫዋቾች ላይ ከፍተኛ ጫና ውስጥ እንዲገቡ ነው የሚያደርጋቸው። አንደኛ ጎል በማስቆጠር ሚናቸው ላይ በጣም ከፍተኛ ጫና ውስጥ እንዲገቡ ያደርጋቸዋል። ምክንያቱም በዚህ ሲዝን የሊቨርፑል ከፍተኛ ግብ አስቆጣሪው
ሂጉ ኤኪቲኬ ነውና ይህ ተጫዋች ባለመኖሩ ምክንያት የሱ የሚያስቆጥራቸውን ግቦች ሌሎች ተጫዋቾች የማስቆጠር ግዴታ ውስጥ ነው የሚገቡት። ሌሎቹ ተጫዋቾች ደግሞ ጥሩ የሚባል ፎርም ላይ አይደለም የሚገኙት። መሐመድ ሳላ እንኳን ራሱ በዚህ ሲዝን ብዙ ጎሎችን ማስቆጠር ያልቻለ ተጫዋች ነው። እስካሁን ድረስም እንግዲህ ደብል ዲጂት ላይ መግባት አልቻለም። አሌክሳንደር ኢሳቅም እንደምናውቀው በተደጋጋሚ ጉዳቶች ምክንያት ብዙ ጨዋታዎችን መጮት አልቻለም። በዛ ምክንያትም ደግሞ ብዙ ጎሎችንም ሊያስቆጠር አልቻለም። እንደዚሁም በቅርቡ ነው ከጉዳት የተመለሰውና የሂጉ ኤኪቲኬ አለመኖር ምናልባትም አሌክሳንደር ኢሳቅ መጮት ከሚገባው በላይ እንዲጫወትም ሊገደድ ይችላል። ይህም ደግሞ ለጉዳቶች እንዲጋለጥ ሊያደርገው ይችላልና እዚህ ላይም ራሱ በጣም ትልቅ ትኩረት ማድረግ ያስፈልጋል። ሌሎችን ተጫዋቾች ከተመለከትን ፌዴሪኮ ኬዛ ብዙ ጨዋታዎችን መጮት ያልቻለ ተጫዋች ነው። ሙሉ ማች ፊትነስ ላይ የሚገኝ ተጫዋች አይደለም። እንደዚሁም ኮዲ ጋክፖም በዚህ ሲዝን በጣም የወረደ አቋምን ነው እያሳየ የሚገኘውና እንደ አጠቃላይ የማጥቃት ክፍሉ ላይ በዚህ ሲዝን ለሊቨርፑል ጥሩ የተንቀሳቀሱት ሂጉ ኤኪቲኬና ሪዮ እንጉሞሃ ብቻ ናቸው። ፍሎሪን ቪርትስም አንዳንድ ጊዜ ወደ ክንፍ እየወጣ ጥሩ የሚባል እንቅስቃሴዎችን ሲያደርግ ተመልክተናል። ሌሎችም ተጫዋቾች በአንዳንድ ሞመንቶች ላይ ጥሩ ሲንቀሳቀሱ ተመልክተናል። ነገር ግን ደግሞ ወጥ በሆነ አቋም በጣም ምርጥ የሚባል እንቅስቃሴን ሲያደርጉ አልተመለከትንምና የኤኪቲኬ አለመኖር እንግዲህ በቀሩ ጨዋታዎች ላይ ለሊቨርፑል ከፍተኛ ተጽዕኖ ይፈጥራሉ ተብሎ ነው የሚጠበቀው። እንደዚሁም በክረምቱ የዝውውር መስኮት ላይም ከፍተኛ ተጽዕኖ ይኖራል ተብሎ ነው የሚጠበቀው። በተለይ ደግሞ እንደሚታወቀው ተጫዋቹ እስከ 1 ዓመት ድረስ ከሜዳ ሊርቅ ይችላል ነው እየተባለ የሚገኘውና 1 ዓመት ሙሉ ከሜዳ የሚርቅ ከሆነ ወደ ሜዳ ሊመለስ የሚችለው በዚህ በተመሳሳይ ወቅት ላይ ነው፣ ሲዝኑ ሊጠናቀቅ አካባቢ ሲል ነው። ይህም ማለትም እንግዲህ በጣም ጥቂት ጨዋታዎችን ነው በቀጣይ ሲዝንም ለሊቨርፑል ማድረግ የሚችለው። ስለዚህ አብዛኞቹ ጨዋታዎች የሚያመልጡት ይሆናል። ስለዚህ ሊቨርፑሎችም እንግዲህ ይህንን ቦታ ከቨር ሊያደርግ የሚችል ተጫዋች የግድ ማዘጋጀት መቻል አለባቸው። ለዛም ደግሞ ተጨማሪ ተጫዋቾችን የማስፈረም ግዴታ ውስጥ ሊገቡ ይችላል። አሁን እንኳን ራሱ ሊቨርፑሎች እስከ 3 ተጫዋቾችን ማምጣት አለባቸው ነው እየተባለ የሚገኘው። በተለይ ደግሞ መሐመድ ሳላ ክለቡን እንደሚለቅ ተረጋግጧል። ፌዴሪኮ ኬዛ በሊቨርፑል ይቆያል ወይስ አይቆይም የሚለው ራሱ እስካሁን ድረስ አልተረጋገጠም። በአመዛኛው ፌዴሪኮ ኬዛም ክለቡን ይለቃል ተብሎ ነው የሚጠበቀው። ስለዚህ 2 ተጫዋቾች በክረምቱ የዝውውር መስኮት ከአጥቂ ስፍራ ላይ ሲለቁ ልንመለከት እንችላለን። ስለዚህ መሐመድ ሳላህንና ፌዴሪኮ ኬዛን ሊተኩ የሚችሉ 2 ተጫዋቾችን የግድ ማምጣት መቻል አለባቸው። ከዛ በተጨማሪም ግን አንድ ተጫዋችን ማምጣት ይኖርባቸዋል። ምክንያቱም ሂጉ ኤኪቲኬ ከ1 ዓመት በኋላ ወደ ሜዳ የሚመለስ ከሆነ በቶሎ ማች ፊትነሱን ላያገኝ ይችላል፣ ወደ ምርጥ ብቃቱም ላይመለስ ይችላል። ይህ ማለትም እንግዲህ ምናልባትም ቀጣይ ሲዝን ሙሉ ለሙሉ በምርጥ ብቃትም ላንመለከተው እንችላለን። ስለዚህ የእሱን ቦታ ከቨር የሚያደርግ ተጫዋች ማምጣት ይኖርባቸዋል። ይህም ብቻም ሳይሆን ምናልባትም ሂጉ ኤኪቲኬ ባይጎዳ ኖሮ በዚህ የክረምቱ የዝውውር መስኮት ከሚለኩት ተጫዋቾች መካከል አንደኛው ኮዲ ጋክፖ ይሆን ነበር። ስለዚህ ከአሁኑ 3 ተጫዋቾችን በማምጣት አንደኛ ፌዴሪኮ ኬዛ፣ ሁለተኛ መሐመድ ሳላህን መተካት ይቻላል። ሶስተኛ ደግሞ ለቀጣይ ዓመትም ለኮዲ ጋክፖም ተተኪ መሆን የሚችል ተጫዋችን ከወዲሁ ማዘጋጀት ይቻላልና የኤኪቲኬ መጎዳትም እንግዲህ ሀሳባቸውንም ሊያስቀይር የሚችልበት ከፍተኛ እድል አለ። የአጥቂው ስፍራ ላይ ብቻም ሳይሆን በሌሎች ቦታዎች ላይም ሊወስኗቸው የነበሩትን ውሳኔዎች እንዳለ እንዲያጠኑ ሊያደርጋቸው ይችላል። ምናልባትም በመሀል ሜዳ ላይም ተጫዋቾች ሊሸጡ የሚችሉበትም እድል ሊኖራቸው ይችል ነበር። ነገር ግን ደግሞ የሂጉ ኤኪቲኬ መጎዳት ምናልባትም እነዚህ ተጫዋቾች በዛው በቡድን ውስጥ እንዲቆዩ ሊያደርጋቸው ይችላልና በዝውውር እንቅስቃሴዎች ላይ እንግዲህ በጣም ከፍተኛ ተጽዕኖ ይኖራል ተብሎ ነው የሚጠበቀው። እንደውም እንደ ቲምቶክ ዘገባም ከሆነ ሊቨርፑሎች አንቶኒ ጎርደን ላይ ያላቸውን ፍላጎት ከሂጉ ኤኪቲኬ መጎዳት በኋላ የበለጠ ጨምሯል ነው እየተባለ የሚገኘው። በተለይ ደግሞ እንደ አንቶኒ ጎርደን አይነት ቨርሳታይል ተጫዋቾችን በክረምት የዝውውር መስኮት ወደ ሊቨርፑል ያመጣሉ ተብሎ ነው የሚጠበቀው። የሂጉ ኤኪቲኬ መጎዳት ግን በፊት ሊያመጡት ካሰቡት ተጫዋቾች ብዛት አንጻር ምናልባትም ተጨማሪ ተጫዋችን በዚህ የክረምት የዝውውር መስኮት ሊያመጡ ይችላሉ። እንደዚሁም ደግሞ ካሰቧቸው ፕሮፋይሎችም አንጻር ራሱ ለውጦች ሊኖሩ የሚችሉበትም እድል አለ ተብሎ ነው የሚጠበቀውና የሂጉ ኤኪቲኬ መጎዳት ለአሁንም ለወደፊትም እንግዲህ በጣም ትልቅ ተጽዕኖ ይኖሯል። በዚህ አስከፊ ለሚባል ጉዳት ሊቨርፑሎች ምን አይነት መፍትሄን ነው ማዘጋጀት ያለባቸውን ስንመለከት በሁለት መንገድ ልንመለከተው እንችላለን። አንደኛው በቀሩ ጨዋታዎች ላይ ሊቨርፑሎች ምን ማድረግ አለባቸው የሚለው ነው። ሁለተኛው ደግሞ በክረምቱ የዝውውር መስኮትስ ምን ማድረግ አለባቸው የሚለው ይሆናል። የመጀመሪያውን ስንመለከት በቀሩ 6 ጨዋታዎች ላይ ሊቨርፑል ማድረግ የሚችሉት ብቸኛው ነገር መፍትሄውን ከውስጥ መፈለግ ነው። ምክንያቱም በዚህ ሰዓት እንግዲህ የዝውውር መስኮት አልተከፈለም። ስለዚህ ተጫዋቾችን ማስፈረም አይችሉም። ምናልባት ያለ ክለብ ያለ አንድ ተጫዋች ካለ ያንን ማምጣት ይችላሉ። ካልሆነ ግን ከሌሎች ክለቦች ተጫዋቾችን መግዛት አይችሉም። ስለዚህ ከውስጥስ ማን ነው እዛ ቦታ ላይ ማሰለፍ ያለባቸው የሚለውን ነገር ስንመለከት እንግዲህ በሊቨርፑል ቲም ውስጥ 9 ቁጥር ቦታ ላይ መጫወት የሚችሉ የተለያዩ ተጫዋቾች አሉ። አንደኛው አሌክሳንደር ኢሳቅ ነው። ነገር ግን ደግሞ ይህንን ተጫዋች እዛ ቦታ ላይ ስታሰልፉት በጣም በጥንቃቄ መሆን መቻል አለበት። ምክንያቱም ደግሞ በቅርቡ ከጉዳት እንደመመለሱ መጠን ብዙ ጨዋታዎችን እንዲጫወት መደረግ የለበትም። በጣም ተመጣጣኝ የሚባሉ በጣም በጥንቃቄ ነው መጫወት መቻል ያለበት። ከሱ በተጨማሪም ግን በቅርብ ጊዜያቶች ኮዲ ጋክፖም እዛ ቦታ ላይ ሲጫወት መመልከት እችለናል። እንደዚሁም ፌዴሪኮ
ፌዴሪኮ ኬዛም ከዚህ ቀደም እዛ ቦታ ላይ ሲጫወት የነበረ ተጫዋች ነው። እነዚህም ሶስት ተጫዋቾች ጥሩ መፍትሄ ሊሆኑ ይችላሉ። ከነዚህ በተጨማሪም ፍሎሪን ቪርትስና ዶሚኒክ ሶቦስላይ ላይ እንደ ሀሰተኛ 9 ቁጥር መጫወት ይችላሉ። እንደዚሁም ደግሞ ወጣቱ ዊሊያም ራይትም እዛ ቦታ ላይ መጫወት የሚችል ተጫዋች ነው። ይህ ተጫዋች እንግዲህ በታችኛው ቡድን ከ21 ዓመት በታች ቡድን ጋር እየተጫወተ እንግዲህ በጣም አስደናቂ የሚባል እንቅስቃሴን እያሳየ ነው የሚገኘው። በየ94 ደቂቃው ወይ ጎል ያስቆጥራል ወይም አሲስትም እያደረገ ነው የሚገኘውና ይህንን ተጫዋች ማሳደግ አንዱ መፍትሄ ሊሆን ይችላል። እንደዚሁም ደግሞ ምናልባትም ጄደን ዳንስም ሙሉ ለጨዋታ ፊት የሚሆን ከሆነ ይህንንም ተጫዋች እንግዲህ በጣም ጥቂት የሚባሉ ደቂቃዎችን እንዲጫወት ማድረግ ይችላል። ከሁሉም ግን ዊሊያም ራይት ትክክለኛው መፍትሄ ነው ብዬ ነው የማስበው። በእርግጥ በጣም ብዙ ደቂቃዎችን እንዲጫወት መደረግ የለበትም ገና ወጣት እንደመሆኑ መጠን። ነገር ግን ደግሞ መጨረሻዎቹ ደቂቃዎች አካባቢ የመጨረሻዎቹን 10 ደቂቃዎች 15 ደቂቃዎች ግን ተቀይሮ እየገባ እንዲጫወት ማድረግ ግን የሚቻል ይመስለኛል። ልክ ሪዮን ጉሙሃ ሲሰጠው የነበሩት አይነት ደቂቃዎችም ለዚህ ተጫዋች ሊሰጠው ይገባል። ከነ ኮዲ ጋክፖና ከነ ፌዴሪኮ ኬዛም የተሻለ የሚባል ተጫዋች ነው። ምናልባት በፊዚካል ደረጃ ከነሱ ጋር ላይመጣጠን ይችላል። ነገር ግን ደግሞ በብቃት ደረጃ ጎል በማስቆጠር ደረጃም እንግዲህ ከነዚህ ተጫዋቾች የተሻለ የሚባል ነውና ከዚህ በኋላ በቀሩት ጨዋታዎችም እንዲጫወት መደረግ አለበት። አንደኛው መፍትሄም ሊሆን የሚችል ተጫዋች ነው። 18 ዓመቱ ላይ ነው የሚገኘውና ያን ያህል ህፃን የሚባል አይደለም። ምክንያቱም ሪዮን ጉሙሃም እንግዲህ ከሱ በታች ሆኖም እየተጫወተ ነው የሚገኘውና ለዚህም ተጫዋች እድል ሊሰጠው ይገባል። ትክክለኛው መፍትሄም ሊሆን የሚችልበትም እድል አለ። እንደዚሁም በክረምት ውስጥ ሊቨርፑሎች ምን ማድረግ አለባቸው የሚለውን ነገር ስንመለከት ሁለት ነገሮች መፍትሄ ሊሆኑ ይችላሉ። አንደኛው በውሰት ውል ተጫዋቾችን ማምጣት ነው። ይህ መፍትሄ እንግዲህ የአጭር ጊዜ መፍትሄ ነው። ለቀጣይ አመት ብቻ የሚሆን አንድ ተጫዋችን በውሰት ውል ማምጣት ነው። አሁን ለምሳሌ ከዚህ ቀደም ሊቨርፑሎች ከኢቫን ቶኒ ጋር ስማቸው በስፋት ሲያያዝ ነበርና እንደዚህ አይነት ልምድ ያላቸውን ተጫዋቾች ለአንድ አመት በሚቆየው ውሰት ውል ቢያመጡ ለሊቨርፑል ከፍተኛ ጥቅም ይሰጣል ብዬ ነው የማስበው። እንደሚታወቀው በቀጣይ አመት አሌክሳንደር ኢሳክ የሊቨርፑል ቀዳሚ 9 ቁጥር ተጫዋች ይሆናል ተብሎ ነው የሚጠበቀው። ቀዳሚ አጥቂ ይሆናል ተብሎ ነው የሚጠበቀው። በክረምቱም እንግዲህ ከኒውካስል ዩናይትድ በውድ ዋጋ ወደ ሊቨርፑል ሲፈርምም የሊቨርፑል ቀዳሚ አጥቂ ይሆናል ተብሎ ነበር። ነገር ግን ደግሞ ባጋጠሙት ጉዳቶች ምክንያት ብዙ ጨዋታዎችን መጫወት አልቻለም። በዛ ምክንያትም ሂጉ ኤኪቲኬ በጣም ብዙ የመጫወቻ እድል በማግኘቱ ያንን በመጠቀሙ በዚህ ሲዝን የሊቨርፑል ቀዳሚ 9 ቁጥር ተጫዋች መሆን ይችላል። ነገር ግን በቀጣይ አመት የሊቨርፑል ቀዳሚ 9 ቁጥር ተጫዋች አሌክሳንደር ኢሳክ ይሆናል ተብሎ የሚጠበቀውና የሚመጣው ተጫዋች ከአሌክሳንደር ኢሳክ ጋር መፎካከር የሚችል እንደዚሁም ደግሞ አሌክሳንደር ኢሳክን ማሳረፍ ባስፈለገ ሰዓት የሱን ቦታ በስነ ስርዓት መተካት የሚችል ተጫዋች መሆን መቻል አለበት። ምንም እንኳን ለአንድ አመት ቢሆንም እንኳን ራሱ ለሊቨርፑል በጣም ጥንካሬ መስጠት የሚችል ተጫዋችን ነው ማምጣት ያለባቸው። እንደ ኢቫን ቶኒ አይነት ተጫዋቾች ደግሞ ልምድም ስላላቸው ፕሪሚየር ሊጉንም በደንብ ስለሚያውቁት ያንን ነገር በስነ ስርዓት መወጣት ይችላሉ። ለአሌክሳንደር ኢሳክ ምትክ መሆን ይችላል። እንደዚሁም ደግሞ አሌክሳንደር ኢሳክ ማሳረፍ በሚፈለግበት ሰዓት ይህንን ተጫዋች በቋሚነት መጀመር ይቻላልና አንደኛው መፍትሄ የሚሆነው እንደ ኢቫን ቶኒ አይነት ተጫዋቾችን በውሰት ውል ማምጣት ነው። ሌላኛው መፍትሄ ደግሞ ተጫዋቾችን ማዘዋወር ነው። አሁን ለምሳሌ ልክ እንደነ አንቶኒ ጎርደን እንደነ ባርኮላ አይነት ተጫዋቾችን ሊቨርፑሎች ማስፈረም የሚችሉ ከሆነ በመጀመሪያ ደረጃ የክንፉን ቦታ ከቨር ማድረግ ይችላሉ። ካስፈለገ ደግሞ 9 ቁጥር ቦታ ላይ መጫወት የሚችሉ ተጫዋቾች ናቸውና ቨርሳታይል የሚባሉ ተጫዋቾችን ሊቨርፑሎች ማስፈረም የሚችሉ ከሆነ ይህ የሂጉ ኤኪቲኬ ቦታ ከቨር መደረግ ይቻላልና በዋነኝነት እነዚህ ሁለት መፍትሄዎች ይሆናሉ። እንደ ተጨማሪ ግን ሌላ መፍትሄ ሊሆን የሚችለው ከውስጥ ከታዳጊዎችን ወደ ዋናው ቡድን ማሳደግ ነው። አሁን ለምሳሌ ጄደን ዳንስ ከዚህ ቀደም በዋናው ቲም ውስጥ ሲጫወት መመልከት ችለናል። ነገር ግን ደግሞ በተደጋጋሚ ጉዳት ምክንያት ብዙ የመጫወቻ እድል ያላገኘ ተጫዋች ነው። እናም በቀጣይ አመት ምንም አይነት ጉዳት የማያስተናግድ ከሆነ ለሂጉ ኤኪቲኬ ትክክለኛው ተተኪ መሆን ይችላል። ከሱ በተጨማሪም ግን ዊሊያም ራይት ወደ ዋናው ቡድን የሚያሳደጉት ከሆነ ጥሩ መፍትሄ መሆን የሚችል ተጫዋች ነውና እነዚህን መፍትሄዎች መጠቀም መቻል አለባቸው። ካለፈው የክረምት ዝውውር መስኮትም ብዙ ትምህርቶችን መውሰድ መቻል አለባቸው። በተለይ ሉዊስ ዲያዝ ወደ ባየር ሙኒክ ሲያቀና ለሉዊስ ዲያዝ ተተኪ ምንም አይነት ተጫዋች ማምጣት አልቻሉም። ሪዮን ጉሙሃም የሱን ቦታ ይተካል ተብሎ ነበር የተጠበቀው። ነገር ግን ደግሞ አሰልጣኙ ለሪዮን ጉሙሃ ብዙ የመጫወቻ እድል አልሰጡትም። ስለዚህ ኮዲ ጋክፖ እንግዲህ በጣም መጥፎ በሚባል አቋሙ ተከታታይ ጨዋታዎችን ሲጀምር መመልከት ችለናል እና በቀጣይ አመትም ይሄ ነገር እንዲፈጠር መደረግ የለበትም። ተጫዋች ማምጣት ካለባቸው በውሰትም ይሁን በቋሚነት በቶሎ ማምጣት አለባቸው። እንደዚሁም ደግሞ ወጣት ተጫዋቾችም ከቨር ያደርጉታል የሚሉ ከሆነ የተሻለ የሚባል የመጫወቻ እድል ሊሰጣቸው ይገባል። ሪዮን ጉሙሃ እንግዲህ በዚህ ሲዝን ሉዊስ ዲያዝን ይተካል ተብሎ ነበር። ነገር ግን ብዙ የመጫወቻ እድል አልተሰጠውም። በቅርብ ጊዜያቶች በጣም ተደጋጋሚ የመጫወቻ እድል እየተሰጠ ነው የሚገኘው። በፕሪሚየር ሊጉም እየጀመረ ነው የሚገኘው። ጎሎችንም እያስቆጠረ ነው የሚገኘው። ነገር ግን ደግሞ ከመጀመሪያው ቀን ጀምሮ ከመጀመሪያው ጨዋታ
ጨዋታ ጀምሮ እነዚህ እድሎች ሊሰጡት ይገባ ነበር። ምናልባትም ከዛ ጊዜ ጀምሮ ተሰጥቶት ቢሆን ኖሮ በዚህ ሰዓት እያንዳንዱን ጨዋታ በቋሚነት ሲጀምር ልንመለከተው እንችላለን። በእርግጥ ስጋታቸው ይገባኛል። ነገር ግን ደግሞ በአንድ ጨዋታ በሳምንት አንዴ 10 ደቂቃና 15 ደቂቃ መጮት ይከብደዋል ብዬ አላስብም። ስለዚህ በቀጣይ ዓመትም ለነ ጄደን ዳንስና ለነ ዊሊያም ራይትም ከዚህ የተሻለ የመጮቻ እድል ሊሰጣቸው ይገባል። በዋነኝነት ግን ያ ቦታ ከቨር ሊደረግ ይገባል። ቢያንስ በውሰት ውል ተጫዋቾችን አምጥተው የሂጉ ኤኪቲኬ ቦታን ከቨር ለማድረግ ጥረት ማድረግ አለባቸው ብዬ አስባለሁ። እናንተስ የሂጉ ኤኪቲኬ መጎዳት ተጽዕኖ ምንድነው? መፍትሄውስ ምንድነው ብላችሁ ታስባላችሁ? ሀሳብና አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።